የምታደርገው ነገር ነው። ዝም ብሎ ይሄ ምንድን ነው? ይሄ ክርስቶስን ያው አድርጎ ከሄድክም ገሃነም ገባ። ብዙ ቦታ አለ፣ ግን ጀርባዬም አንገቴም ላይ አለ። ግን ይሄ በቃል በአንድ እግሩ ገሃነም ገብቶ ኮንትሮል የሚያደርገው ሞልቷል አልሞላም ብሎ ኮንትሮል የሚያደርገውን አብረ ገሃነም ለመግባት ነው። ለሌላ ነገር አይደለም። ይሄድከው ከሄድክም አሁን ስለ ኢስላም ከሆነ ከኔ ጋር ልታወራ ነው። እዚህ ጋር ይሄ ነው ثم عرج بنا الى السماء الثانيه ወደ አማርኛ በትክክል ከተረጎመ ጉግል ወደ እሱ ተርጉም ያሳይሻለሁ። እኔ አረበኛ ለተርጉምልሽ ثم عرج بنا الى السماء الثانيه ከዚያም እኔንና መልአኩ ገብርኤልን ወደ ሁለተኛው ሰማይ እንድናርግ ተደረግን አሉ። ከገብርኤል ጋር ነው ይሄን ጉዞ እያስጎበኛቸው ያለው። فاستفتح جبريل ገብርኤልም ሰማይን አስከፈተ። فقيل ተባለ من انت ማነህ አንተ ተባለ። قال جبريل እኔ ገብርኤል ነኝ አለ። قيل ተባለ ومن معك كانت ጋር ማን አለ? قال محمد ከኔ ጋር محمد አለ። قيل ከዚያም ተባለ ለገብርኤል وقد بعث اليه ወደርሱ መልእክት ተልኮ ነው ይዘህ የመጣኸው? قال قد بعث اليه ወደርሱ መልእክት ተልኮ ነው አምላክ ልኮ ማለት ነው። ወደርሱ መልእክት ተልኮ ነው ያመጣሁት። ففتح لنا ለኛም ተከፈተልን። فاذا انا بابن الخاله እኔም ሚዛኔ ከሁለት አክስትማማቾች ጋር ተገናኘሁኝ አሉ። ይቅርታ የአክስትማማች ልጆች ማለት ነው። እንግዲህ መሲሁና ዮሐንስ ተቀራራቢ ዘመድ እንደሆነ ታውቂያለሽ አይደል? መሲሁና ዮሐንስ ተቀራራቢ ዘመድ ናቸው። የአክስትማማች ልጆች ብለው ነብዩ ሰለላሁ ዐለይሂ ወሰለም ገለጹዋቸው። እዚያ ምን አሉ? ዒሳ ኢብኑ መርየም የማርያምን ልጅ ዒሳንና ወየሕያ ኢብኑ ዘከሪያ የዘከሪያስን ልጅ ዮሐንስን አገኘኋቸው አሉ። ሁለቱንም እዚያ አገናኛቸው። ፈረሐባ ቢ ለእኔም አቀባበል አደረጉልኝ። ወደዐውሊ ቢልኸይር ለእኔም በመልካም ነገር እንድገጥመኝ ከጌታዬ ዘንድ ጸሎትን አደረጉልኝ ይላል። እስኪ ወደ አማርኛ በትክክል ከቀየረው እንቀይረው። ከዚያም ወደ ሁለተኛው ሰማይ ተወሰድን አሉ። ገብርኤልም በሩን እንዲከፈትልን ጠየቀ። አንተ ማነህ አሉት። እርሱም ጅብሪል። ከአንተ ጋር ያለው ማነው ተባለ። እርሱም ከአንተ ጋር ያለው ማነው ተባለ። ያውና እዚህ ጋር መሐመድ የሚለውን አማርኛ አለፋያችሁ ጉግል በትክክል ተረጉመው መሐመድ የሚል ቃል በቃል ታገኛላችሁ። እርሱም ወደ እርሱ ተልኳል ብሎ ጠየቀ። ከዚያ በኋላ አዎ ስለዚህም ተከፈተልን። በዚያም የአክስቴ ልጆች ብሎ ተረጎመ ጉግል። እንግዲህ ጉግል የአክስትማማት ሁለት ልጆች ብለው ገለጹ። የማርያምን ልጅ ዒሳንና የዘከሪያስ ልጅ ዮሐንስን አየሁ። አየሹ እና እዚህ በሁለተኛው ሰማይ ላይ የማርያምን ልጅ ዒሳንና ልክ እንደው ደግሞ የዮሐንስን የዘከሪያስን ልጅ እንዳገኟቸው በሁለተኛው ሰማይ ላይ እንደሚገኝ ይገልጸዋል። እሺ የነብዩ መሐመድን እኮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እዚህ ሁለተኛው ይሄ ያረጉ ነው። ይሄ እስከ ሰባቱ ሰማይ ድረስ አድርገው ይሄ ሁሉ እስከ መጨረሻ እዚህ ጋር ይቋጫል። ሰሂህ ሙስሊም 162 ላይ ይገኛል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እስከ ሰባቱ ሰማይ ድረስ እንዳረጉ የሚለው። እሺ አንድ ጥያቄ ብታለኝ። እሺ ጠይቀኝ። ኢሳ ሙስሊም ነው ትላላችሁ? አዎ ወይ ደግሞ ክርስቶስ ማለት ነው? አዎ ሙስሊም ነበር። እንዴት ሙስሊም እንደሆነ ደግሞ እሱንም ትንሽ ብታስረዳኝ። አሳይሻለሁ፣ ችግር የለውም። የእርሱ ተማሪዎች ቀጥታ ቃል በቃል ሐዋርያቶች እኛ ሙስሊሞች ነን ያሉበትን ቃል በቃል አሳይሽ ነው። እሺ አሳየኝ። ማለት ከመጽሐፍ ቅዱስም ከቁርአን ብቻ ሳይሆን ከመጽሐፍ ቅዱስም ብታሳየኝ ደስ ይለኛል። እንግዲህ መጽሐፍ ቅዱስ ላይ የነብያቶችን ሃይማኖት ጠፍቷል፣ አታገኙም። አንድ እግዚአብሔር የትኛውም ቦታ ላይ አንድ ነብይ ክርስቲያን ሆኖ ብሎም አላዘዘውም ወይንም ክርስቲያን ሆኖ ማላላቸው ነብያቶችም ክርስቲያን ሆኖ አላሉ። እምነታቸው ምን እንደሆነ አይታወቅም። አንድ የመጽሐፍ ቅዱስ ነብይ እምነቱ እንዲህ ነው ተብሎ አማርኛ መጽሐፍ ቅዱስ ላይ የተቀመጠ የለም። የት ነው ከተባለ ክርስቲያን የሚለው ራሱ የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል። እንግዲህ አስቢው ክርስቶስ ካረገ በኋላ የተሰየመ ስም ነው ይሄ። ገብቶሻል? እና ይሄ ነው። በቁርአን ላይ ግን የነብያቶች እምነት እንዳለ ተቀምጧል። የሁላቸውንም ላሳይሽ እችላለሁ። አብርሃም እምነቱ ምን እንደሆነ፣ ያዕቆብ ምን እንደሆነ፣ ሐዋርያቶች ምን እንደሆነ አሁን ላሳይሽ። ሐዋርያቶች ብሎ ቃል በቃል ሐዋርያቶች ሙስሊሞች እንደሆኑ ራሳቸው ሌላ ማንም አይደለም ራሳቸው የተናገሩበትን ላሳያቸው። እሺ ያውና ሱረቱል ማኢዳ 111 ይታይሻል። እዚህ ጋር ምን ይላል? ወደ ሐዋርያትም ችግር የለም ያ ወደ ሐዋርያትም በእኔና በመልእክተኛዬ እመኑ በማለት ባዘዝኩ ጊዜ አስታውስ፣ አመንን እኛ ሙስሊሞች መሆናችንን መስክር አሉ ይላል።
እኛ ሙስሊሞች መሆናችንን መስክር አሉ ይላል። አብርሃም ቃል በቃል ሙስሊም እንደሆነ ደግሞ አሳይሽ። አብርሃም ሙስሊም ነበረ ቃል በቃል የተገለጸው 67 ያውና እዚህ ጋር ኢብራሂም ይሁዳዊም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ፣ ከአጋሪዎችም አልነበረም። የአብርሃም ሙስሊም ነው። ዮሴፍ ሙስሊም እንደሆነ ላሳይሽ። ቃል በቃል ራሳቸው የተናገሩበት ዮሴፍ ሙስሊም እንደሆነ ዮሴፍ የዮሴፍ ምዕራፍ የሚል አለ በቁርአን ላይ በራሱ ስም የተሰየመ እዚያ ጋር ምን እንደነበር ራሱ ይገልጻል። ያው ዮሴፍ ጌታዬ ሆይ ከንግስና በእርግጥ ሰጠኸኝ፣ ከህልሞችን ፍች አስተማርከኝ። የሰማያትና የምድር ፈጣሪ ሆይ አንተ በቅርቢቱና በመጨረሻይቱ ዓለም ረዳቴ ነህ። ሙስሊም ሆኜ ግደለኝ፣ በመልካሞቹም አስጠጋኝ አለ ይላል። ያው ዮሴፍ ሙስሊም ሆኜ ግደለኝ ያለ ይናገራል። እና ይህ ነው ነቢያቶች እንዲሁም የነቢያት ተማሪዎች የሆኑ እና ሐዋርያት ሌሎችም ሙስሊሞች እንደሆኑ ቃል በቃል ተገልጿል። ጨረሽ ሮማን? አንድ ጥያቄ ልጠይቅ። አንድ ሰው አሁን ሙስሊም ካልሆነ ጀነት አይገባም ማለት ነው? አዎ አምላክ አላህ ሱብሓነሁ ወተዓላ ሲናገር ምን አለ? አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና ይላል። እነዚያ ሙስሊም የሆኑትን በገነት ይጉላቸዋለሁ ብሎ ቃል በቃል ይናገራል። ነብዩ ሰለላሁ ዐለይሂ ወሰለም አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊማ ይላሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ይላሉ። አላህ በሌላ ቦታ በሱራ አሊ ዒምራን ላይ ሲናገር ምን ይላል? ወመን የብተጊ ገይረ ልእስላም ዲናን ፈለን ይቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን አለ። ከእስልምና ውጭ ሌላን ሃይማኖት የፈለገ ሰው ከእርሱ ዘንድ ተቀባይነት የለውም፣ ነገ የትንሣኤ ቀንም ከከሰሩት ሰዎች ይሆናል፣ ከሲኦል ሰዎች ይሆናል እያለ ይናገራል። እሺ በቃ አመሰግናለሁኝ። ያው በሌላ ጊዜም ያው ጥያቄ ካለኝ እመጣለሁኝ። በጣም ነው አመሰግነው። እሺ እሺ አብሽሪ። እሺ እንደምን ሰላም። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ሁለት ጥያቄ አሉኝ። እሱ አጠር ያለው ማለት ነው። አውቀኛላ። እሺ እንትን ነበረ አንዳንድ መስጊድ እየሄድኩኝ ስግዳለሁ። የተለያየ መስጊድ ጀማ ሰላት ተሰገድ። አንዱ መስጂድ ፋቲሃን ሲጀመር ቢስሚላህ ብሎ ይጀምራል። አንዳንዱ ደግሞ ሳያወጣ ቢስሚላህ ሳይል ለመጀመር ምንድን ነው ልዩነቱ? አለው አውቀሽኛል? አውቀሽኛል? እሺ መልካም። እሺ አሁን አብረሽን ሸሃዳ በይ። أشهد أن لا إله إلا الله وأشهد أن الله سيكون أن محمدا رسول الله. قالوا أشهد أن لا ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል፣ አላህ ምስጋና ይገባው። አንድ ሰው እስልምናን ሲቀበል ጊዜ አላህ ምን ያደርግለታል ወደሚለው ስንመጣ ያለፈው ወንጀሉን ይመረልለታል፣ ንጹህ አድርጎ ይቀበለዋል። ወደ እርሱ በሚመለሱ ጊዜ ባሪያዎቹ ኃጢአታቸውን ሁሉ ይቅር እንደሚላቸው ቃል ገብቷል። አላህ ይህም በሱረቱል አንፋል ላይ ሲናገር ይላል ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መضት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ሰዎች እንዲህ ብለህ ንገራቸው ካሉበት ክህደት ቢቆጠቡ ወደ እኔ ቢመለሱ ያለፈ ስህተታቸውን ሁሉ ይቅር እልላቸዋለሁ እያለ ይናገራል። ይህ ነው። ሌላኛው ነገር ምንድን ነው? አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዟል። ሻወር ትወስጃለሽ ለሶላት ዝግጅቱ ሆኚ ዘንድ ማለት ነው። ንጹህ ልብስን በመልበስ ስለ ሶላት አሰጋገድ በመማር ሶላትን መስከር ትጀምራለሽ። አሁን ለመሰከርሽለት አንድና ብቸኛ ለሆነው አምላክ ለአላህ ሱብሓነሁ ወተዓላ ብቻ መስገድን ትጀምራለሽ ማለት ነው። እሺ
እሺ ስለ ሶላት የሚያስተምሩ ሙስሊም ጓደኞች አሉሽ? ስልክሽን ሰጣት አናግሮሻል። ስምሽ ማን ነበር? ማን? ሮዛ። እሺ መቀየር ካልፈለግሽ ችግር የለውም ስሙ። እሺ መልካም ጊዜ ሆነሽ። እሺ እሺ እሱ ሰምታይ ነበር የጠየቁትን ጥያቄ አልሰማሁም። መስጂድ አንዳንድ ጊዜ ሲሰግድ ማለት ነው የተለያየ መስጊድ ነው እና የምሰግደው አንዳንዱ መስጂድ ላይ ፋቲሃ ሲጀምሩ ቢስሚላህ ድምጻቸውን ከፍ አድርገው ይጀምራሉ። አንዳንዱ ድምጻቸው ሳይጀምሩ ግዴታ ሰላት ማለት ነው። ለግዴታ ሶላት ላይ ድምፅን ከፍ ማድረግ አለበት ኢማሙ ድምፅን ከፍ ማድረግ አለበት። ቢስሚላህ ሲሉ ነው ቢስሚላህ ብለው መጀመሪያም ማለት ነው። ይቅርታ ቢስሚላህ የሚለውን ከሆነ እሱ ድምፅ ከፍ ማለት የለበትም። ምክንያቱም ለዚህ ማስረጃ ቡኻሪ እና ሙስሊም ላይ በተዘገበ ሐዲስ መሰረት አነስ ብኑ ማሊክ ረዲየላሁ ዐንሁ ታላቁ ሱሐባ ሲናገር ምን አለ? صليت خلف رسول الله صلى الله عليه وسلم وأبا بكر وعمر فما كانوا يجهرون ببسم الله الرحمن الرحيم الآن كنبي صلى الله عليه وسلم ولا كأبو بكر الصديق ولا كعمر بن الخطاب ولا سجد لهم عندهم كانوا كان عندهم بسم الله الرحمن الرحيم ميلون دمساتهم كف አድርገው ሲሉ አልሰማሁም። እንዴት ነህ ሁሴን? ሰላም ነው? እንዴት አለ? እርሳል ብሩክ እሺ ይቅርታ እያወራ ነው መሰለኝ። ሰላም ነው ፋብሪዛ ሁሴን። እሺ ቀጥል። ይሰማል? ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሰላም ነው? አልሐምዱሊላህ። አንድ ጥያቄ ነበር። እኔ ብዙ ጊዜ እዚህ ሲከታተል ነበረ ብቻ ሳይሳካልኝ እስካሁን ድርሻለሁ። ያው ጥያቄም ደግሞ አሁን ለምሳሌ ያ ሰው ሌላ ሀገር አለ፣ ሌላ ሀገር የሚኖሩ ሰዎች ያ ሰው ማን ነው? ያ ሰው መግባት ይችላል። ካስገባችሁት አስገቡት። እዚህ ለምሳሌ ሌላ ሀገር ትኖራለች እሷ። ኢላሂ ረህማን ረሂም። እሺ ጥያቄ ምንድን ነው? ጥያቄ አቅርብ። ጥያቄ ያው በኒካህ ዙሪያ ነው የሚያቀርበው። እኔ ኒካህ እንዴት ይታያል? ለምሳሌ ሌላ ሀገር ካለ ሰው እሷ ለምሳሌ ሌላ ሀገር አለች፣ እኔ ሌላ ሀገር አለሁኝ። በዚህ ዙሪያ ኒካህ እንዴት ይታያል? ችግር የለውም። በርቀት ኒካህ ማሰር በአካል መገናኘት ካልተቻለ ኒካህ ለማሰር መገናኘት ልንችለው። ለምሳሌ እሷ ሌላ ሀገር ነው ያለችው፣ እኔ ሌላ ሀገር ነው ያለሁት። በቃ ለማግባት ተስማምታችኋል አይደለ? አዎ። ስለዚህ እንዴት ነው የምታደርጉት? 4 ኒካህ የሚያስሩ አካሎች ያስፈልጋሉ። ወልይና ሻሂዶች፣ እንዲሁም የሚያገባው ሰው መህርም እንዳለ ሆኖ ማለት ነው። እና እሷ አባት በህይወት አለ? በህይወት የሉም። አያቷስ? የአባቱ አባት? አባት የለም። ወንድምስ አለ? ወንድሞቹ አሉ። ሶላት ይሰግዳሉ? እሺ ይኸውልህ ሶላት ከሰገዱ እነሱ ናቸው ኒካህ የሚያስሩት በዚህ ጊዜ ማለት ነው። አባት ከሌላ አያት ከሌለ ወንድም ከሌላ አጎት። ስለዚህ እነዚህ ወንድሟ አንዱ ወንድሟና ለአቅመ አዳም የደረሰ መሆን አለበት፣ ከ15 ዓመት በላይ ይሁን። አንተ ሁለታችሁ ትገናኛላችሁ በስልክም ቢሆን ማለት ነው። ከአንተ ጋር ወይ ከሱ ጋር 2 ሻሂዶች ምስክሮች ይቀመጣሉ። ከዛ ኒካህን ማሰር ነው። ከታችኋል አይደል? እህቴን ድሬያለሁ ብሎ ይናገር፣ ተቀብያለሁ ትላለህ። ይሄ ነው። መህሩንም ታወስታላችሁ በዚያ። ከዚያ በዚህ መልኩ ኒካሁ ይፈጸማል ማለት ነው። ወይንም ደግሞ አንተ ውክልና መላክ ትችላለህ። እዚያው ኢትዮጵያ ከሆኑ እነሱ ያለው ወንድሟ ለምሳሌ አባትህን ወይ ወንድምህን አንድ ቤተሰብ ክፍል የምታውቀው ቤተሰብ ክፍል ባይሆንም አንድ አካል ውክልና ትሰጥና ያ ሰው ሄዶ እዛ 2 ሻሂዶችን ይዘው ሄደው በአካል እዛ ተገናኝተው ኒካህ ያስሩልሃል ማለት ነው። ያው ሌላ ጥያቄ ያለው
አየ ሹክራን። አይቻልም በሚለው ደመደምክልኛ። ቢስሚላህ ረህማን ረሂም የሚለው ድምጽ ከፍ ሳታደርግ መልእክት አለኝ በዛም ውስጡ ያው ይሄን አካውንቴን ንጽጽር ነውና መሰራበት እስካሁን 10 ሺህ አልገባም። ሙሳፉ በሉኝና ላይቭ እየገባው ንጽጽር ሰራበታለሁና ፎሎ አድርጉኝ። መልእክት ላስተላለፍ ነው። እሺ ቀጥል። ሄሎ ሰላም አለይኩም። ወአለይኩም ሰላም። ሙስሊም ነኝ እኔ። ስሙ ነው። እሺ ጥያቄ ምንድን ነው? ስለ ጾምና ስለ እንትን ጾም ላይ ምራቅ መዋጥ ይቻላል? ችግር የለም። አጠራቅሞ መዋጥ የተጠላ ነው፣ መክሩህ ነው። ያ ለምን ከተባለ ልክ ሰውየው ለምሳሌ ውሃ ከመጠጣት ጋር ያኔ ከዚያ ጋር እንዳይመሳሰል ከሚል ሰውየው አጠራቅሞ መዋጡ የተጠላ ነው ብለዋል። ነገር ግን ጾምን የሚያበላሽ ነገር አይደለም። ጾምን አያበላሽም። ከዚህ ከአፍ የሚገኝ ነገር እስከሆነ ድረስ ከውጭ አምጥተህ የምታስገባው ውሃ ምናምን ሲሆን ጊዜ ነው እንጂ ብራቅ ጾምን አያበላሽም። እንደገና ሁለተኛ ጥያቄ እንትን ምን ክርስቲያኖች ማርያምን ባል አላት ይላሉ። እንዴት ነው? ዮሐንስ የሚባል ባል አላት ይላሉ። በእስልምና እንደዛ አለ? እንዲህ ያለ ክርስቲያን እስካሁን ድረስ አልሰማሁም። ዮሴፍ የሚባል ባል እንዳላት እንጂ ዮሐንስ አይደለም። ዮሴፍ ተሳስቼ ነው። ዮሴፍ በእስልምና እንደዛ ብሎ ነገር የለም። በእስልምና መሲሁን ከመውለዷን በፊት ሆነ ከዚያም በኋላ ባለ አላት ተብሎ አልተገለጸም። ማንም ወንድ ያልነካት፣ ማንም ወንድ ጫፏን ያልነካት በዚያ ሁኔታ ላይ ሳለች በድንግልናዋ ሳለች የወለደች ድንቅ ሴት ነች። ጀዛኩሙላህ ኸይር። እሺ እሺ የሚለው ከኛ ጋር እንትን የሚል ልጅ ነውና እናገረስኩስ። እሺ ወይ ውስጡ ሁላችሁም ሰላም ናችሁ? ሰላም ነው። እንዴት ነው? አለሁ ይመስገን። እሺ እኔ ለጉዳይ ነው የመጣሁት፣ ሻሃዳ ለመያዝ ማለት ነው። ማሻአላህ እዚህም ጠይቄያለሁ ከነ ብሩኬ ጋርም ከነ ቢላል ጋርም ብላክ ከነሱም ጋር ረጅም ሰዓት ቁጭ ብዬ አወራ ነበረ፣ እንጠያየቅ ነበረ እና ፈቃደኛ ከሆናችሁ ደግሞ አንድ እህት አለች በጣም ስታበረታታኝ ነበረች። እሷን ብታስገቡልኝ ያለች ከታች ያለች መሰለኝ። እሷ ብታይዘኝ ፈቃደኛ ብትሆኑ፣ ግን ካልተቻለም እናንተ አድርጉልኝ። ይቻላል፣ ችግር የለውም። ነግቢና ሻሃዳ ማስያዝ ትችላለች። አንድ ቁጥር ዛፊ በዚሁ ላመሰግናት ስለፈለኩ ነው። ማሻአላህ አንድ ቁጥርን ጻፊ ማነሽ? ፋይዛ ሚል ፋይዛ አድምነች ካያችኋት አስገቧት እና በዚህ አጋጣሚ ብሩኬም ቢላልም በጣም እንዳጠና አድርገውኛል፣ አግዘውኛል። ረጅም ሰዓት ቤቴንም ከፍቼ ጠይቅ ነበረ እና በጣም አግዘውኛል። ሌሎችም ወንድሞች እና ፏድም ብዙዎቹ ሲያግዙኝ ነበርና አሁን ነው ቆርጬ የተነሳሁት። አሁን በዚህ ለቀን ውስጥም ትንሽ ሀዘን ላይ ነበርኩኝ እንጂ ቀደም ብዬ ነበረ ያሰብኩት። አያት ያፋብኝ እዛ ተጠምጄ ነበር። ማሻአላህ አስተዋሳለሁ። እዚህ ስትጠይቅ እንዲህ ነው በቃ ጠይቃችሁ ጊዜ በጣም ደስ ይላል። ማንኛውም ክርስቲያን ካለ ስለ እስልምና ማወቅ የሚፈልገው እስላም በአጭሩ የነቢያት መንገድ ነው። ስለ አንዱ አምላክ ነው የሚያስተምራችሁ። ስለ አብርሃም አምላክ ነው፣ ስለ ኢስሐቅ አምላክ፣ ስለ ያዕቆብ አምላክ ነው የሚጠራችሁ። የመሲሁም ሆነ የሙሴ የሁላቸውም የነቢያት አንድ አምላክ የሆነውን ያን አንድ አምላክ በአንድነት እናምልክ ነው፣ ሌላ አይደለም።
ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አላህ ሲያዛቸው ወቁል ሊለዚነ ኡቱል ኪታብ ወልኡምይይነ አስለምቱም ይላል። ፈኢን አስለሙ ፈቀድ ኢህተደው። ሙሐመድ ሆይ ለእነዚያ ለመጽሐፉ ሰዎች እያለ ይናገር፣ አክብሮ ነው የሚጠራቸው። ለመጽሐፉ ባለቤቶች የነቢያት መጽሐፍ እጃችን ላይ አለ ስለሚሉ ማለት ነው። ስለሙ በላቸው፣ ይሄ ነው የነቢያት መንገድ በላቸው። ፈኢን አስለሙ ፈቀድ ኢህተደው አለ። እርግጥ ደግሞ ቀናውን ጎዳና ተመሩ ይላል። ወኢን ተወለው ፈኢነማ ዐለይከል በላግ፣ እምቢ ካሉ ግን በአንተ ላይ ያለብህ ግዴታ ማድረስ ብቻ ነው አለ እና ይሄ ነው ወደ ነቢያት መንገድ ነው እንላቸዋለን። እሺ ፋይዛ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። ማሻአላህ። እሺ ሻሃዳ ሲጅ ወንድማችን ሻሃዳ እሷ እንድታስይዘ ነው ፈልገው ብሏል። ሻሃዳ ሲጅ እሺ አሹ አለ አሹ እየተከተልካት የምትለን ቃል በል አሽሃዱ አሽሃዱ አላህ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ማሻአላህ። አሁን ያልከው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንድ አላህ በእውነት የሚመለክ የለም ብዬ መሰከር ሲሆን አሽሀዱ አነ ረሱሉላህ ሙሐመድም የአላህ መልእክተኛ ናቸው ማለት ወደ አደራረግ ኑር ያው እነ ቢላል አሉ አናግራቸው ነው ግሩፕ ያስገቡሃል። በስመህ እንዴት ነህ ወንድሜ? አንዴ እሺ ደስ የሚለህ ሁሴን ሰላም ነው? አይሰማም? ትንሽ ኔትወርክ ያስቸግራል፣ ይቅርታ። ዶክተር አንዴ ተረጋጋ። ታራና ቸረሽ ማቀየር ችግር የለውም። ስሙ ማቀየር ትፈልጋለህ? አረ አርጉልኝ እናንተ ደስ ያላችሁ። አንተ ደስ ያለህ መልካም። እኔ ደስ የሚለኝ ሙሐመድ እዚህ ዓለም ታላቅ ሰው ነብያችን ሰለላሁ ዐለይሂ ወሰለም ሙሐመድ ፈቃደኛ ነኝ በሚገባ ወንድማችን እዚህ ሙሐመድ ነው። ሻወር ወሰድ አንተ እስልምና ሲቀበል ሻወር እንደታዘዋል ለሶላት ህጉ ይዘን እዛ ስለ ሶላት አሰጋገድ በመማር ለዚህና ተከርቶ አንድ ነው አላህ Subhanahu Wa Ta'ala መስገድን ተማራለን ማለት ነው። እሺ ቢላል አናግሩት ስለ ሶላት አሰጋገድ ነበር። በዚህ አጋጣሚ ሁሴ እንትን አለ ማለት በውስጥ በጣም የሚያስጨንቁኝ አንዳንድ ሰዎች ስላሉ ሙስሊምና ሙስሊም ነው ያሉ ማስረጃ በሰጣቸው ብዬ ነው እና ይሄ መናገር ሳይሆን እጄ ላይ ምልክት ይታያል እና እኔ ሙስሊም አይደለሁም። እዚህ ጋርም ይታያል ብዬ አስባለሁ። ብዙ ቦታ አለ ጀርባዬም ላይ አንገቴም ላይ ማስረጃ የሆናቸው ዘንድ ብዬ ነው። ኧረ እንትን ያውቃል እንትን እንደማይል ግን ለዚህ ጆሮ መስጠት ሊኖር ይችላል። የነብያትን መንገድ መጣራት ነው ያለብን ግዴታ። በደንብም ያውቃሉ ያውቃሉ። ጉዳያችንም አይደለም ይሄ ነገር የሚያሳስብ ነገር አይደለም። ሰው ከአምላኩ ጋር እንዲገናኝ ማስራት ነው ያለብን፣ ማስታወቅ ነው ከጌታው ጋር። ሁሴን እንዴት ነህ? ያን የነብያት አምላክ እንዲያውቁ እርሱን በብቸኝነት እንዲገዙ ያንን ላይ ማሳወቅ በቃ መርዝ ለመርጨት ነበር። አንዳንድ ቤት ሙስሊም ቤት መገባ የነበረው በዚህ መናገር ካልቀረ ያው እንትን ልበል ብዬ ነው አሳየው ለግለጽ ብዬ ነውና በቃ አንዳንድ የሰማሁትን ነገሮች ምናምን ለመናገር ነበረ ብዙ ቤት መገባ የነበረው በተለያየ ቤት ማለት ነው። በቃ እነማሜ ጋር ምንነፈ ጋር የምሰማውን ነገር በቃ ዝም ብዬ እንትን ለማለት ነበረ። ግን መልሶ ራሴን እንድጠይቅ አደረገኝና መልሼ ስጠይቅ ለምታየው ቦታ ደርሻለሁ እና በጣም ለራሴ መሆን ቆም ብዬ ሳስበው እየገረመኝ ነው።
በጣም የሚገርም ነው። የበርካቶች ታሪክ ይሄ ነው። እስላምን ለመተቸት ለመስደብ ለማለት ይመጣሉ። መጨረሻው በቃ እንድታስተውሉ አድርጋቸዋል። ወላሂ እስላምን የምትጠሉ ሰዎች ካላችሁ አንድ ሙስሊሞችን ለመስማት ጆሮአቸውን ከፈት አድርጉት። አምላክ በነቢያት በኩል ምንድን ነው ያዘዘው የሚለውን ቁርአን ላይ አንብቡት። ገብታችሁ አለ አይደል? የሚነግሯቸው አጸያፊ ቃል አስመስለው ቀርጠው የሚነግሯቸው ነገር አለ። ይሄ ስለ ዘር ፈሳሽ ነው። አሁን ይሄ በውስጡ የዘር ፈሳሽ ይነጅሳል፣ አይነጅስም፣ ሶላት ያሰግዳል አያሰግድም ብለው ህግጋት እንድንማርበት የወረደ ነው። እሱ አጸያፊ ሆኖ አይደለም። እኛ የምናየው ራሳችን አንተም ምንም የምናየው ዘር ፈሳሽ ነው። ኦኬ እስልምና እንደዚህ ያለ ዘር ፈሳሽ እንዴ ሰው ልጅ ያልኩ ታዲያ ይሄንን ሰውየው የሚነጅስ የትኛው ነው የሚለውን ለማስተማር እናታችን አይሻ ገልጻቸዋለች። ያን እነሱ በክፉ ነገር አድርገው ቀርጸው ይነግሯቸዋል። በዚያ እየሸወዳችሁን እናንተን ውብ የሆነውን የነብያትን መንገድ እንዳትመለከቱ አይናችሁን አመድ እየረጩባቸው ነው። የምሬ ነው የምላቸው። እና አብርሃም እና ኢስሐቅ እና ያዕቆብ መንገዳቸው ምን ነበር የሚለውን አንብቡት። ያን አንድ አምላክ ብቻ ወደ ማምለክ ነው። መሲሁ በተለይ ሲጠራ የነበረው ስለ አምላኩ ብቻ ነው። በተለይ የመሲሁ ትምህርት እንዳለ በቁርአን ላይ የተገለጹት ምን አስተምሯል የሚለውን የነቢያትን ሁሉ ሲገልጽልን መሲሁ ስለ አምላኩ ብቻ ነበር። ያዕቆብ ጋር ስትሄዱ ከልጅ ጋር የነበረውን ታሪክ ታገኛላችሁ። ትምህርት አለው በውስጡ። ይህ የዒሳ ግን በጣም የሚደንቀው ስለ አምላኩ ነበር። ቤተሰቡም አንዲት ነች፣ እናቱ ነች አይደለ? ስለ አምላኩ ነበር ሲናገር የነበረው። ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሀዛ ሲራጡ ሙስተቂም ነው አስተምሩ። የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ እያለ ነበር ሲያስተምራቸው የነበረው። እና ይህ ነው ነድዑኩም ኢለል ኢስላም ወኢላ ዲን ልአንቢያ ወልሙርሰሊን። ይሄ እሺ ሪታ አስተካክለ ጥራስ ነው እንዴ ማስቆጣ። እሺ ረታ እንዴት ነው? ለምን ይዋሻል ይሄ ሰውዬ? ግን ምስኪን ጀመር ኦርቶዶክስ አይደለም እሱ። ቪዲዮን አብሩለት ራሱ አሽወሴ አራተው አካፍናችሁ እኔ ምን እንደው ውሸት አይደብርም? በጣም ያስጠላል። ቆይ ያው በዚህ ስማ ያው በዚህ እኔ ውሸት ነው ያስጠላኝ። ታውቃለህ? ውሸት ሰው ልጅ ውሸት ዝም ብሎ በውሸት ከሽርክና ወደ እምነት መጣው ወደ እስልምና መጣው የሚመስል ሲጀመር ክርስቲያንም አልነበረም ነው የምልህ። ሰማኛል? አንተ ምንድን ነህ? እኔ እልም ያልኩ ቅልጥ ያልኩ ኦርቶዶክስ ልጅ ነኝ። እኔ ለዛ ነው የምትዋሻው። ኦኬ እግዚአብሔር የቱ ጋር ነው ኦርቶዶክስ ሆን ብሎ ያዘዘ? ስለ እኔ ኦርቶዶክስነት ምንም ልጠይቀኝ አይገባም። አውቃለሁ እኮ ሰምቻለሁ። ስለ እስልምና በደንብ አድርጌ አውቃለሁ ወንድሜ። እሺ እግዚአብሔር አዟል ወይ ኦርቶዶክስ እንድትሆን? ይሄ ሰውዬ ማለት ነው በ6 ዓመት ህፃናትን ለማግባት ነው የመጣው፣ ለሌላ ነገር አይደለም። መጥቶም ከሆነ ማለት ነው አሁን ጀግና ልጅ እኔ ጋር መጥቶ ሲከራከር ነበር፣ ሲጠይቅ ነበር። ሌሎቹ ጋር ይጠይቃል። እኔ ብዙ መስቀል እጅ ላይ ነው ያሳየህ። እስኪ ያው ይህን አንድ ሙስሊም መስቀል እጅ ላይ ይሰራ ብዙ ጊዜ። ይሄ ምንድን ነው? ተመልከት ወንድሜ። ይሄ ዝም ብለህ በምታደርገው ነገር ነው። ዝም ብሎ ይሄ ምንድን ነው? ይሄ ክርስቶስን ያው ምስክር አድርጎ ከሄድክም ገሃነም ብዙ ቦታ አለ፣ ግን ጀርባዬም አንገቴም ላይ አለ። ግን ይሄ በቃል በአንድ እግሩ ገሃነም ገብቶ ኮንትሮል የሚያደርገው ሞልቷል አልሞላም ብሎ ኮንትሮል የሚያደርገውን አብረህ ገሃነም ለመግባት ነው። ለሌላ ነገር አይደለም። ይሄ ከሄድክም አሁን ስለ ኢስላም ከሆነ ከኔ ጋር ልታወራ ነው። ስለዚህ እኔ ውሸታም ኦርቶዶክስ ወደ እንረዳቸዋለን። ቤተሰቦች የሚለው ሰውዬ ራሱን ችሎ ይሄድ እንጂ ማስጫወት እነ ከሌ ጋር ገብቼ እነ ከሌ ጋር ገብቼ አዳምጥሽ አንድ ጊዜ ቀስ ብለሽ አሁን ረጋ በለሽ። የት ሀገር ልጅ ከይቅርታ ጋር ማክበር ግዴታ ባይሆንብኝ ምን አገባ? የትም ሀገር እንደሆነ ኢትዮጵያዊ አንዴ እንድትረጋጋ ያክል ኦሮሞ ኢትዮጵያ አንድ የተረጋጋ ቀስ በለ
በቃ ኦሮሚያ ደስ ይላል። እኔ ኦሮሚያ ክልል በጣም ነው የምወዳቸው፣ ደስ የሚሉኝ። አዳምጣለሁ። እሺ ምን ታደርጋለህ? ባትወዳቸው ምን ታደርጋለህ? ግድ ተወዳቸዋለህ። ኢትዮጵያዊ ሁሉ ኢትዮጵያዊ ስለሆነ ግድ ተወዳቸዋለህ። በደንብ ኢትዮጵያ ነገር እወዳታለሁ፣ ኢትዮጵያኖችን እወዳቸዋለሁ። አዳምጣለሁ። ይሄ ሃይማኖት ነው። ገብቶሃል አይደለ? ሃይማኖት ስለ ሃይማኖት አይደለም። እኔ ስለ ሃይማኖት መጥቶ ግን እነ ከሌ ጋር ገብተን የሚገባው ኦርቶዶክስ መስጊድ ነው የሚገባው። እሺ አዳምጠና እንደዚህ። እሺ ኧረ በእናትህ አንተን የማዳመጥበት ሰዓት የለኝም። አይረታይ በጣም ነው የሚያሳዝነው። እሺ መጥተው እዚህ ሰዎች በሰለሙ ቁጥር እነሱ እዛ ሄዳቸው ላይቫቸውን ከፍተው ምን ይላሉ? ውሸታቸውን ነው ይላሉ። እዚህ መታችሁ ለምን ሰለማችሁ ትላላችሁ? በፍጹም ሙስሊም ሆናለሁ ብዬ አስቤ አላውቅም ነበር። የእውነት ማለት ነው።